ኦኬ አባቶችም ትክክል አይደሉም ተብሎ እየተመዘኑ ነው። አዎ ጉድ። ይሄ ታዲያ እንደዚህ አይነት መጽሐፍ አይደለም ለኦርቶዶክስ ለፕሮቴስታንት ራሱ እኮ አይመከርም። አሁን እንደዚህ ብለህ አሁን የሆነ ክላሲካል ፕሮቴስታንቶች ነን ምናምን የሚሉ ወንድሞች አሉ እዚህ ላይ ነቃሪ ምናምን አሁን ይሄንን ቢሰሙ ቤቴን አፋቸውን ነው የሚይዙት ብዬ አስባለሁ። ሀገር ጭራሽ በቃ ገጣሚ ሊወጣባት እንደማይችል የምትረዳው ማለት ነው። ያኛው ተለቅ ያለው ፕሮፌሰር ምናምን ተብሎ የገጠመውን ግጥም ሰምተሻል? ምን ብሎ ገጠመ? እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር። ጠያቂ የሆነ አንድ የሆነ ጠያቂ ነበረ። ቴዲ ማን የሚባል ሰው ምን እያልክን ነው አሉ። አንተ መቤት የሚሆንብኝ አሁን ሁሉ ነገር ካኖናይዝ ተደርጎ አልቋል አይደል? ከዛን የሆነ የአባቶችን አስተምሮ አንስቶ አባቶች ትክክል አይደሉም ለማለት በማን ነው ትክክል አለመሆናቸው ሜጀር የሚደረገው? እስኪ አንድ አጠር ያለ ግጥም እስቲ ያቅርብልን። እንደዚህ ይላል። አሁን በእጄ ላይ ያለው ወረቀት አለና እሺ እስቲ ቁጥራቸው ቢበዛ ምንም እንዳንበጣ እየሰማ ነው እንትን እንዳይል ግን ቪዲዮ ነው። አንፈልግም ቁጥራቸው ምንም ቢበዛ እንዳንበጣ ብሎ ይጀምራል። አይቶ አንፈልግም። ስድብ ነው ግጥም ነው? አራቱ ስለማን እንደሚጽፍ በምንናገር ቁጥራቸው ምንም ቢበዛ እንዳንበጣ ባል አረረደ እንጂ አራ ሳይለክፉም ለደጉል ይብራብን ፓፓ ቶሎሳ ማለት አዳም ጎጃሜ ነው ያለው ነው። አዎ አዳም ጎጃሜ ነው ብሏል። ምን ስማ አዳም ጎጃሜ ነው ብቻ አይደለም፣ አዳምና ሔዋን የተወለዱበት የኤደን ገነት ፍኖተ ሰላም ነው ብለዋል። አሉላ ፍኖተ ሰላም የጎጃሙ አላ ኧረ በጊ ሲጀመር የድህነት ትምህርት ላይ ጥያቄ ካላነሳ መጽሐፍ ምን ስላሴ ላይ ያነሳ ስጋዬ ላይ ያነሳ የድህነት ትምህርት ላይ ካላነሳ የፈረደበት አሁንም እስቲ የድህነት ትምህርት ምንን ጥምቀትን ነው ቅዱስ ቁርባንን ነው የትኛውን ትምህርት በአባቶች ትምህርት ይመዘናል? አንዱንም ትምህርት አንድ ትምህርት እኮ ማለት ሊተች ሊነቀፍ የሚችል አይነት እኮ የለም። ስለዛ ሊሆን የሚችለው ምንድነው? ብሬ ከታች አለ አስገቡልኝ። መምህር ብሬ ከታች አለ። የኦርቶዶክስ መጽሐፍት ውስጥ እኮ ገድላት ድርሳናት ውስጥ እንደዚህ የሚል አለ። አባቶች ግን እንደዚህ ይላል አይነት ነገር ከሆነ ይሄ ቴሌግራም ነው። ገድላት ድርሳት አይደለም። ተመኝኝ ቡካ ከዛ አይደለም ክርስቶስን ነው የምልሽ። ለምን መሰለሽ ነው ድርሳትና ገድላት አይደለም ልንገርሽ። እሺ የድህነት ትምህርት የትኛውን ትምህርት ተች እስቲ? እኔ አላነበብኩማ እኮ እስቲ አይ ሲገመገም ከነበረ ማለት ነው ማለት እንትን መጽሐፉ ኦንና ኦፍ ነበርኩኝ እኔ ሲገመገማችሁ ኦኬ እሺ። አይ ነው እኔ አይደለም ክርስቲያኑ ፕሮቴስታንቱም የሚያነባው አይመስለኝም እንደዚህ አይነት ነገር። መጽሐፉ ተነቦ ኮመንተሪ ቀርቦበታል። ቡካ ከምን ሰማችሁት? ካላነበባችሁት ኮመንተሪ ካልቀረበበት ዲቴሉን በምን ተረዳችሁ? ቀርቧል። ግን እኔ አወዛንና አፈኔ ስትሬት አልሰማሁትም እንትን ስለነበርኩኝ እሑድ ስለነበረ እዚህ ኦን ኤንድ ኦፍ ነበርኩኝ። ኮመንተሪም ቀርቧል። It's really like interesting. Okay ቡካዬ ቆይ ኔትወርክ እኔ ጋር እንትን እያለኝ ነው። እንደውም ልክ እንትን ቡካ እንዳለች ነው ገድላትና ድርሳናት ምንም አያነሳም። አባቶች ላይ ብቻ ነው ፎከስ የሚያደርገው። አባቶች ላይ የትኛው ትምህርት ላይ? አዎ በቃ ለምስ ኦሬዲ ገድላትና ድርሳናት እንደወጥተን ወደ አባቶች ዞረናል የሚባል ነገር ነው የሰማሁት። ወደ አባቶች ዞረን ኦኬ አባቶችም ትክክል አይደሉም ተብሎ እየተመዘኑ ነው። አዎ ጉድ። ይሄ ታዲያ እንደዚህ አይነት መጽሐፍ አይደለም ለኦርቶዶክስ ለፕሮቴስታንት ራሱ እኮ አይመከርም። አሁን እንደዚህ ብለህ አሁን የሆነ ክላሲካል ፕሮቴስታንቶች ነን ምናምን የሚሉ ወንድሞች አሉ እዚህ ላይ ነቃሪ ምናምን አሁን ይሄንን ቢሰሙ ቤቴን አፋቸውን ነው የሚይዙት ብዬ አስባለሁ። ምክንያቱም አባቶችን እንቀበላለን እኛም የሚል ፕሮቴስታንት እየመጣ ባለበት ሰዓት ላይ አባቶች ራሳቸው ስህተት ናቸው ብለህ አባቶች ላይ ለመጻፍ ትነሳለህ? አታፍርም እንዴ? አንተ ማነህ?
ጥንት ላይ የነበሩ ለክርስቶስ ዘመን የቀሩ እንደዚህ አይነት ቀልድ ሲኖር በቃ መተው ይሻላል። ስማ ቤቴን ሳታየው እንደዚህ አትበል። ይኸውልህ ነበር አንዴ ይመጣል ይገባል ምናምን ጊቭ ኢት ትራይ። ኧረ በስመ አብ እንዴት አድርጊ አኬ አንድ ጥያቄ ጠይቀህ አሁን መጽሐፉ እንደዛ ቢሆን ጥያቄ በእኔ ቡካም ካሰብሽው እንድትመልሽልኝ ጥያቄ የሚሆንብኝ አሁን ሁሉ ነገር ካኖናይዝ ተደርጎ አልቋል አይደል? ከዛን የሆነ የአባቶችን አስተምሮ አንስቶ አባቶች ትክክል አይደሉም ለማለት በማን ነው ትክክል አለመሆናቸው ሜዥር የሚደረገው? በራሳቸው በሌሎች አባቶች አይደል? የአንዱን አባት አስተምሮ በሌላ አባት አስተምሮ ነው አይደል እንትን ሊያደርግ የሚችለው አንዱን ትክክል አይደለም ሊል የሚችለው። እንደዚህ ሆኖ ሳለ ታዲያ እንዴት ነው በጥቅሉ አባቶች ትክክል አይደሉም የሚል መነሻ ተይዞ መጽሐፍ ኤግዛክትሊ ምን እንደሚል በደንብ እንትን ሳንል ይዘቱን በደንብ ሳናውቀው አሁን መናገር አንችልም። እኔ እንደነገርኳችሁ ይዘቱን በደንብ አልሰማሁም። አሁን እኮ ሲል ስለሰማሁት እኮ ነው። አሁን እኮ ሲጠይቀው እኮ ቡካዬ አንድ ያዳምጪኛ። ይኸውልሽ ሲጠይቅህ አባቶች ትክክል አይደሉም እየተባለ ነው ወይ ሲልህ አዎ አልከው። ዳት ሚንስ አባቶች ክሌም እየተደረጉ ነው ማለት። ይሄ ልጅ ክሌም ያደረገው በማን ነው? አባቶች ትክክል አይደሉም ማለቱ ሳይሆን አባቶች ትክክል ያልሆኑበትን አንዳንድ ትምህርቶችን እያነሳ ሚነቅስ መጽሐፍ ይመስለኛል ነው። እንደዛ ነው ከንግግራቸው የተረዳሁት ይመስለኛል። በማለት አይሆንማ ይመስለኛል። አይደለም አይደለማ ለአሳይመንት እኮ ተሰጠው እኮ አኬ ይሄንን መጽሐፍ ምክንያቱም አንተ የምን አሳይመንት ነው? እኔ ስንት ስራ ያለብኝ ሰው ነኝ። እስካሁን ራሱ ቁጭ ብዬ እንደዚህ መጃጃ ላይ ኧረ ሌላ ርዕስ አንሳ። ምንድነው በማይረባ ነገር የሚጨርሰው? እሺ ሌና አለን ይመስገን አምላክ ሁሉ ሸጋ ብሬ እዚሁ እያየነው 11ኛ መጽሐፉን ሊጽፍ ነው። እዚህ ብሬ መጽሐፍ ትተህ ዝም ብለህ ቢጮ ስራ ምን እኮ አላጽፈላችሁን እኮ አላጽፈላችሁን እኮ ባይዘዌ 24 ደርሷል የብሬ ቪዲዮ ኦኬ እዛ ላይ አሳመናቸው እኮ አሁን እኮ ፈተውታል እነሱም። ለምን ሲስ ላይቭ መግባት እንደተው ታውቃለህ? ቀንሷልና እንትን ግማሹን ሰዓት የኔን ቪዲዮ ነው የሚቆጥረው። ስራ በዛብን ብሩክ ስራ አኬ ደግሞ እንትን አሲስታንት ነህ። ደህና ናችሁ ሰዎች? አለን ይመስገን አምላክ። እንዴት አለ? ሁሉ ፒስ ይመስገን አምላክ። እንዴት ነው ግጥም የመግጠም ሀሳቡ የለም ብሬ? ኧረ አለኝ ብዙ ግጥም አለኝ። ላሳይ እንደ ግጥም እስቲ እንዴ ብሬ ግጥም ትጽፋለህ እንዴ? ጆሮአችን እኔ ጻፍኳቸውን አልሰማህም እንዴ? እኔ ጻፍኳቸውን የእውነት ግጥም ትገጥማለህ እንዴ? እንደ በደንብ እንጂ። እስቲ አንድ አጠር ያለ ግጥም እስቲ አቅርብልን። እንደዚህ ይላል። አሁን በእጄ ላይ ይዤ ያለው ወረቀት አለና እሺ እስቲ ቁጥራቸው ቢበዛ ምንም እንዳንበጣ እየሰማ ነው እንትን እንዳይል ግን ቪዲዮ ነው አንፈልግም ቁጥራቸው ምንም ቢበዛ እንዳንበጣ ብሎ ይጀምራል። እንዳይቱ አንፈልግም። ስድብ ነው ግጥም ነው? አራቱ ስለማን እንደሚጽፍ በምንናገር ቁጥራቸው ምንም ቢበዛ እንዳንበጣ ባል አረረደ እንጂ አራ ሳይለክፍም ለደጉል ይብራብን ፓፓ እንኖርበት እንጂ መጣልኝ ይሄው የሚለው ግጥም አይነት ነው። እሱ ይሻላል። እሱ ያበጣል። እሺ ወደ አንበጣው እንመለስ። እሺ በቃ አይ ብዙ አትፍራ ግን አኬ ኧረ ቀጥይ። እሺ ተመለሽ ወደ አንበጣሽ ወደ አንበጣው ተመለስ። እሺ አይ ግን አንበጣው ላይ ቆየህ አኬ። አንተ ራስህ ታስበው ማይሆኑና ያድረሳስን ይዘምር ኦያኪ አይ ሲስ ግን እንደዚህ አለማወቄ በጣም ገርሞኛል። በእናትህ እንዴ
ሰው የሁለተኛ መጽሐፍ ርዕስ ሲጠብቅ የአንተን ቪዲዮ በቃ በመጠበቅ ሰው ይድከም። አይ አሁንማ ቪዲዮ ነው እኮ ተውን እኮ። እቺ ሀገር ስማ፣ እቺ ሀገር ጭራሽ በቃ ገጣሚ ሊወጣባት እንደማይችል የምትረዳው ማለት ነው። ያኛው ተለቅ ያለው ፕሮፌሰር ምናምን ተብሎ የገጠመውን ግጥም ሰምተሻል? ምን ብሎ ገጠመስ? እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር። ጠያቂው የሆነ አንድ የሆነ ጠያቂ ነበረ። ቴዲ ማን የሚባል ሰው ምን እያልከን ነው አሉ። አንተ መቤቴን እኔ በቃ አልቻልኩም ማለት አኬ ለካስ ምን ወራረዳለሁ በ1 ሚሊዮን ብር። ኧረ ምን አልሽኝ ባፋ? አይ ቀድሞው ነው የግጥም ስሜትን ያደርጉት ታውቃለህ። የግጥም ሞራልን የነኩት ግጥም ባይዜ የሆነ አይመቸኝም ከበፊትም ማለት ነው። ከዛ የሆነ ጊዜ ላይ ማለት ግጥም ምናምን ጨራሽ በቃ የሆነ ገና ማንበብ ሲጀምር ነው የሚደብረኝ ማለት ነው። እና ግን በጣም አጭር ስትሆን ምናምን ለምሳሌ የሆነች ትንሽ ስኒ ብቻ ማለት ነው ሆና የሆነ ደስ የምትል ነገር ስትሆን ምናምን ግን ኖርማል እንደሆነ የሆነ ሰዓት ላይ ትዝ ይለኛል። የሆነች ልጅ እንደዚህ ግጥም ምናምን የምትሞካከር አይነት ልጅ ቆይ ልበልልህ አለችኝ እና የተወሰነ ዝም ብላ አለችልኝ ማለት ነው። እና ጸደይ ነው እንዴ ምርጥ ነው ምናምን ነገር አልኳት። እና ታዲያ ግጥም አልወድም አይደለም የሚባለው ተነግሮኝ አያውቅም ነው የሚባለው እያለችኝ ነበር። እና አጠቅለኛ ግጥም አልሰማም። አጠረ ሲል ፒስ ነው አጭር የሆነ 4 ስንኝ ምናምን ነገር በአጭሩ ሀሳብን ግለጽ ሲዛዛ። ኦኬ አሁን ያልከው ፕሮፌሰር ፍቅሬ ቶሎሳ ታዲያ እኮ አጭር ግጥም እያለ ነው የሚገጥመው። እና ግን በነገራችን ላይ ኩባ ድረስ ሊትሬቸር የተማረ ሰው ነው። ይገርማል። ከመሬት ተነሳ ገጣሚ ሁላ አይደለም። ስነ ጽሁፍን እዛ ድረስ ተምሮ ነው መጥቶ እዚህ የሚዘባርቅብን ማለት። ኧረ ላሽ እንጃ እንግዲህ አሁን የእውቀቱን እንትን አላውቅም። ግን አሁን እችኛዋ ግን በጣም በቃ የትም የሚልልሽ ግጥም ፍቅሬ ቶሎሳ ማለት አዳም ጎጃሜ ነው ያለው ነው። አዎ አዳም ጎጃሜ ነው ብሏል። ምን ስማ አዳም ጎጃሜ ነው ብቻ አይደለም። አዳምና ሔዋን የተወለዱበት የኤደን ገነት ፍኖተ ሰላም ነው ብለዋል። ፍኖተ ሰላም የጎጃሙ አላ። ኧረ በጌታ እና ታዲያ ይሄን እንትን የሚሉት ናቸው አለ እኮ። ይሄ እንደ ቤተ እምነት እኮ ራሱን ችሎ ይሰጣል በትምህርት ደረጃ። ምን መሰለህ ሰውየው እንደ እንትን ነው ሊጫወት የሚሞክረው ኔሽን ቢልዲንግ ላይ የሀገር ግንባታ ሂደት አለ እና የዛ የሀገር ግንባታ ሂደት ላይ የስነ ጽሁፍ ሰዎች የራሳቸው አስተዋጽኦ አላቸው አይደል? በሚቴዎሎጂ የሀገር ግንባታ እንትን ትላለህ አይደል? የጋራ ሀገር የጋራ እንትን የመገንባት ጉዳይ ላይ እዛ ላይ ሰራለው አይነት ነገር ነው። እንደ ሶሺዮሎጂስትም ያደርገዋል እና ሚት ነው በቃ የሚጠቀመው ሚት ነው። ግን በጣም እንደዚህ አይነት ደግሞ የወረደ በቃ የህንድ ፊልም የሚመስል ሚቶሎጂ ሰሪ ነው እሱን ያየሁት። ስማ አኬ ኢትዮጵያ የዓለሙ መፋረጃን አንብባል። ኢትዮጵያ የዓለሙ መፋረጃን አንብባል። ምንድን ኢትዮጵያ የዓለሙ መፋረጃ ኢትዮጵያ የዓለሙ መፋረጃ አረፈቱን በቅዱስ ሚካኤል ነው የምትሉን? የምር አላነበብከውም? አኬ ኧረ እኔ እንደዚህ ነገር አላነብም እኮ ፓፓ። በጣም ትልቅ ቮሊዩም ያለው ነው። እና ዲያቆን እስኪያስ እየገጠሙልህ ነው። የምን እኔ ሳላስበው ላንብብልህ እሳቸውን ግጥም ላንብብልህ እሳቸውን። ኦኬ አነሳ ብዕሩን አኬ ሊጽፍ ግጥሙን እና ይሄን የዲያቆን ይሻላል ከሁሉም። ስማ አኬ ምን እንደሚል ታውቃለህ? ግቢ ያለው ላይብራሪ ነበርና መጽሐፉ ትልቅ ቮሊዩም ነው። በጣም እያነበብኩ ምን ይላል መሰለህ አንድ ቦታ ላይ ከኢትዮጵያዊቷ ከቅድስት ድንግል ማርያም ተወልዶ ይላል። ማንን ነው? ጌታችን ኢየሱስን። እና ዘጋሁት ለዚያን ቀን። እንደ ፍቅሬ ቶሎሳ ነው እንደዛ የሚለው እኮ
ይሄ ንቡረ እድ ኤርሚያስ ይባላል። ይሄ ትልቅ መጽሐፍ እኮ ነው። ኢትዮጵያ ያለ መፈረጃ ይላል። ግቢ እኔ ስላሴ እኮ ግቢ ተማሪ ያለው ራይበራይንም ከኢትዮጵያ ከመቤታችን ተወልዶ ንቡረ እድ ኤርሚያስ አኬ አታውቃቸውም? እንትን መምህር ንቡረ እድ ኤርሚያስ ማለት ባዶ እግራቸውን የሚሄዱት ሰውዬ ናቸው አይደል? እንደዛ ይሆናሉ። ከእንትናቸው ከአይዲዮሎጂያቸው ነው ያላቃቸው። ታዲያ እሱን እኮ የሚገርመው የቅድስት ስላሴ ኮሌጅ ሳይሆን የዚህ 18 ጋር ያለው የጳውሎስ የዲፕሎማው ኮሌጅ በኮሌጁ ስም ሁላ እኮ መጽሐፍ አሳትሞላቸዋል እሳቸው። ይሄን ኢትዮጵያ ነው ሪኮግኒሽን ሁላ አላቸው አይደለም? ኧረ ሪኮግኒሽን አላቸው። በቤተ ክህነቱ ራሱ ሪኮግኒሽን አላቸው እሳቸው ከሆነ ማለት ነው። እኔ አላውቃቸውም፣ ግን መጽሐፉን መምህር ናቸው። ብሬ አይ ንቡረ እድ ኤልያስ፣ ንቡረ እድ ኤርሚያስ ብቻ ከሁለቱ እንደሱ እኔ አላውቃቸውም። መጽሐፉን በቃ ኤልያስ ይሆናል እንጂ ንቡረ እድ ኤርሚያስ እንትን ነው የቤተ ክህነት ሰው ናቸው። ንቡረ እድ ራሱ የቤተ ክርስቲያን ሰው ናቸው። ንቡረ እድ ኤርሚያስ የቤተ ክርስቲያን ሰው እንደዚህ ሌላ ነው የሚሆነው እርግጠኛ ነኝ እኮ ሌላ ሰው ነው። እንትን ማዕረጉ ራሱ እኮ ማዕረጉ ራሱ የቤተክርስቲያን ማዕረግ አይደለ? ንቡረ እድ ነው እኮ ማዕረግ ነው። እንደ በኩረ ትጓን ምናምን እንደምትለው ንቡረ እድ ማለት ለስነ ጽሁፍ ሰው ወይ ደግሞ ለጽሁፍ ሰው የሚሰጥ ማዕረግ ነው እኮ በቸርች ነው። እና ንቡረ እድ ኤርሚያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩረ ትጓን የሚለውን ታውቃለህ አይደለ? ለምሳሌ ለአንተ ቢሆን እንደዛ ይባል እንበልና በኩረ ትጓን ማለት ይኸውልህ ሊቀ ትጓን ሌላ ጉዳይ ነው። በኩረ ትጓን ደግሞ ተመሳሳይ ቢሆንም ኮንቴክስቱ ተመሳሳይ ቢሆንም የተለያየ እንትን አለው እና ንቡረ እድ ማለት ግን ደግሞ በስነ ጽሁፍ ስራ ላይ የላቀ ስራ ለሰራ ሰው የሚሰጥ ማዕረግ ነው። እድ ነው፣ እጅ ነው። ታውቃላችሁ ንቡረ እድ የከበረ እጅ እንደማለት ነው። እና ንቡረ እድ ኤርሚያስ የቤተ ክህነት ሰው ናቸው። ትልቅ የቤተ ክህነት ሰው ናቸው። ከ13 በላይ መጽሐፍ ያላቸው ናቸው። በነገራችን ላይ እሳቸው ሌላ ይሆናሉ። አሁን ብሬ ያላቸው ደግሞ ሌላ ነው የሚሆኑት እርግጠኛ ነኝ። ብሬ ያለው ሰውዬ ግን በጣም ፈኒ ነው። በዛ ብሎ ከጻፈ የምርም ከኢትዮጵያዊቷ ከማርያም ተወልዶ ምናምን ካለ ግቢ አካባቢ ከሄድክ እኮ አለ እንትን ኢትዮጵያ ያለ መፈረጃ የሚለው መጽሐፍ ማለት ነው። የፈለገ ሰው ሊጽፉ ይሄንን ማለት ነው። ማለት ይሄንን አሁን እንደዛ ብሎ ማለት ነው አይደለም ሊቅ ነኝ የሚል የፈለገ ጳጳስ ፓትርያርክ የትኛውም ሰው ቢጽፈው በጣም እንደዚህ አይነት ሰውን በቃ ዝም ብለህ እስማ ምን ብለህ ታልፋለህ? እሺ አባቶች ከሆኑ እሺ አይ ምን ነው ብለህ ልታልፍ ትችላለህ። እንደነዚህ አይነት ሰዎች ከሆኑ ሊቅ ነኝ ምናምን የሚል ካለ ግን ቀልደህበት ነው የምታልፈው። እና ያስቃል። አንዳንድ ጊዜ ሰኑን በጨው አጥቦ እኔ ሰው ጌታችን የተጠመቀው በዮርዳኖስ ሳይሆን በጣም ሐይቅ ነው ካለ ምን ማድረግ ትችላለህ? እንደዛ የሚሉ ሰዎች ተነስተዋል። እንግዲህ ያስቸጋሪ እኮ ነው። አንዳንድ ሰው የትም ነው የሌለው። በቃ እህተ ማርያም የራሷ መጽሐፍ ቅዱስ አላት መሰለኝ። እና ቤቴን አንተ በጣም ከባድ እኮ ነው። ጌታችን የተጠመቀው በጣና ሐይቅ ነው። እንትና ማን ነው መጥምቁ ዮሐንስ የነበረበት በረሃ የአባይ በረሃ ነው ሲባል በቃኝ ይዛ ሰዓት ይሄ ነገር የሆነ ኢሉዥን ውስጥ ናቸው ሰዎቹ። አሁን ኤልያስን በዚህ በሆነ በኩል ሊያመጡት ስለሆነ የሆነ ቦታ ተደብቆ አለ እያሉ ስለሆነ በቃ እንደምንም ብለው ሁሉን ነገር ኢትዮጵያ ውስጥ አድርገውታል። አኬ እኔን አነካካኸኛውን በእናትህ ከስር ቲቪ ላይ ራስን ጠብቅ እያሉኝ ነው። ነገ መግለጫ ኧረ ብሬ ባለፈው ተይዛለህ። ኧረ ፈታኝ ወይ አንተ ኮሜንት እያነበብክ ምን አሉ መሰለህ? ኧረ ተው ወንድሜ ነገር እንደሚገንብክ እያወቅህ ኧረ በዚህ የሚገንብኛል ጋይስ። በእርግጥ አሁን ባለፈው እንደ ቀልድ ዝም ብለን እዚህ ያወራነውን ኢኦቲቲ ላይ ምናምን ዝም ብለን እንደ ቀልድ ያወራነውን ጭራሽ በሲኖዶስ አድርገው አልሰሩትም። ቪዲዮ ሲሰሩት አባቶች እንዲላሉ ጳጳሳት እንደረድሮ ምናምን የጳጳሳትን ፎቶ ምናምን እና ዝም ብለን ኢኦቲቲ ቲቪ ላይ ነው ትንሽ ሙድ ያዝነው። ግን እነሱ ላይ ቢሆን ዝም ብሎ እንደ ቀልድ ዝም ብሎ የልጅነት አይነት ጨዋታ ነው እንጂ ሌላ ነገር አይደለም። ይሄ ነው በጣም ነው የምንወዳቸው የምናከብራቸው። ግን ኢኦቲሲ ቲቪ በዚህ ከሰራብኝ ግን እመቤቴን እኔ እፋረደዋለሁ። አንዳንድ የቲክቶክ ልጆች ጌታችን የተጠመቀው በጣና አይደለም እየተባለ እስኪ መጋቢ ይህን ነገር እንዴት ያዩታል ተብሎ ከመጣ አራውቂ ነው ክርስቶስን አይሉም። ስቀልም ነው ክርስቶስን አይሉም። አውቂ ነው እመቤቴን አይሉም። አውቂ ነው እንደዚህ
አንተ አሳቀቁኝ እኮ አላጫውት አሉን። እኔ ግን የወደድኳት እቺ የመጀመሪያዋን ትምህርት ነው። እንትኗ አንዳንድ የቲክቶክ ልጆች እኔ የሚገርምሽ ከ10 ጊዜ በላይ አዳምጬዋለሁ። እንትኑ ራሱ ተቆራርጦ የወጣውን ኧረ አለቀልኝ በእግዚአብሔር ስም። እኔ ሲጀምር እኔ ምን ለምን አወራሁ? እስቲ አሁን የባለፈውን እኮ ቆራርጠው ታይታል። ሲስ አይደለም አዮባ ሲገባ ያልከውንስ በሁለት ቤት እንደምትፈለግ መጣች አልኩ። እኔ እኮ በደሞዝ እንነጋገራለን ተባልኩኝ። እንዴ አንተ እንትን ነው እንዴ ተቀጥረ ምናምን ታስተምራለህ እንዴ ብሪሽ? ታዲያ እንዴ የደብር ነህ ብራዘር? ብዙ ሰው አለ እዚህ ውስጥ። ኦኬ አይነገርም። ባስታው መተው ያገኙ እንጂ አገልግሎትን አያገኙ። ምንድን ነው መካነ ኢየሱስ ነው እንዴ የምታገለግለው አንተ? እዚህ ነው ስማ፣ አሳ ይዛለሁ ብዬ እባብ ልጨብጥ? ተናገር እንጂ። አሳ ይዛለሁ ብዬ እባብ ልጨብጥ? ኦኬ መተው ደብር ድረስ መተው ደሞዝ ላይ እንዳይነጋገሩ ነው። ይመች ከባድ። አይ እንትን ነው ዝም ብለን አንዳንዴ እንደዚህ እንጫወታለን ምናምን እንጂ በእኛ ክርስቲያን ውስጥ በጣም ይሄ ለእምነት መቅናት የሚባል ነገር አለ። በጣም በቃ እንደዛ ነገር ስለሆኑ ትንሽ ነገር ብትል አይሰሙ። የፈጠነ ነው ነው የሚለው። ይሄ ትራውማውም አለ ምናምን ከዚህ በፊት ይሄ በቃ ይሄ ምንድነው ክርስቲያን ውስጥ የተነሱ አንዳንድ ብጥብጦች ምናምን ስላሉ በተቻለ አቅም እንትን ይላሉ። ምንድነው ጥንቃቄ ምናምን ጥንቃቄ እኔም በጣም ጥንቃቄ ያስፈልጋል። ግን ያው ሃይማኖት ላይ ምናምን በደንብ እንጠንቀቅ። በቃ ስርዓቱ ላይ ምናምን ላይ እንጠንቀቅ። ከዛ ውጭ ግን ብለን እንደዚህ መቀራረብ መጫወት ምናምን ኖርምዬ ነው። አንዴ ያስገቡኝ በማርያም ይላል። ኦኬ ማን ነው አቡ ምናምን ነው የሚለው? ምናልባት ጥያቄ ኖሮት ከሆነ ብዬ ነው። አቤ የመሲሁ ልጅ በማርያም አለ። እንግዲህ ይቻላል። የነፍስ አድን ጉዳይ ከሆነ ብዬ ኧረ ሲሳይ ምንድን ነው እኔ ከስር የሚጠይቁኝ የሚልኝ? ሴጣን አለ ሴጣንስ አለ የለም ምናምን ይሉኛል። በቃ እኔ አንድ አይነት ነገር ነው እንደ ሁሉም ቤት ገብቼ ማውራት ያለ። ኦዲየንሶች ግን ግራ የሚያጋቡ ናቸው። ሲሳይ የሶስት ሃይማኖት ኦዲየንሶች ስለሆነ ያሉት ሲሳይ እና ግራ ያጋባል ከስር የሚሰጠው ኮመንት። እኔ እንጃ አንዷ ሴጣንስ አለ የለም ብላ ጠየቀች። ልክ ታናሽ ወንድሜ ይመስል ሴጣን ነው። አሁን ወጣት የክርስቶስ ጸጋና ሰላም በሁላችሁ ላይ ይሁን። አቢት ነኝ አኬ የቴሌግራሟ አዎ